የምርጫ ሰሞን በገዢው ፓርቲም ሆነ በተቃዋሚዎች በኩል የህዝቡን ችግር እያነሱ የህዝብ ተቆርቋሪ ለመምሰል መሯሯጥ ይሄ እንደዚህኛው አሻንጉሊት ህዝቡ ላይ ድራማ መስራትና ማስመሰል ፖለቲካ ነው የሚባለው። ነገሮችን እኔ ከድሮ ጀምሮ ከ7 ዓመት በላይ በፌስቡክ መንደር በተለይ የህዝቡን ችግር በቻልኩት በተረዳሁት መልኩ ሳጋራ ነው ያለው። አሁን በሰሞኑ ግን እነዚህ ተቃዋሚም ሆነ ያው በገዢው ፓርቲ በስንዴም ሆነ የፎቶ ፖለቲካ የኑሮ ውድነትን ካለማረጋጋት የሀገሪቷን ጸጥታ ካለማስከበር ጋር በተያያዘ ብዙ ችግሮች ይነሳሉ። ተቃዋሚ ፓርቲዎችም በዚህ 7 ዓመት 8 ዓመት አንድም ቀን ተነስተው የዚህ የህዝቡን ችግር ይሄ ችግር አለ መቀረፍ አለበት ማይሉ ለምርጫው ጊዜ አሁን ሲደርስ የህዝቡን ቁስል በእንጨት እያመሱ ስለመጡ ተቆርቋሪ ወይም ደግሞ ይሄን ችግር ይፈቱታል የሚል አንዳንድ ደግሞ ፖለቲካ ለማጅ ህፃናት ናና ማለት በስልጥኛ ጦሮሾ ወይም ቅጣ ህፃናት ዝም ብለው በመስደብ ፖለቲካን ማስተካከል አይቻልም። መስደብ አንድን አካል አንድን ቡድን ተነስቶ ስለተሳደበ ብቻ የህዝብ ታጋይ ተቆርቋሪ ለመምሰል የሚሯሯጡ ህፃናት አሉ። የሚገርማችሁ አብዛኞቹ በቲክቶክ መንደር ቪዲዮ እያመጡ በቃ ጀግና ነኝ መረጃ አነፍናፊ ነኝ የሚሉ በሙሉ 70% 60% ከሄራታ ጀደነብ ከፌስቡክ መንደር የሚለጠፉ መረጃዎችን እያመጡ ነው ለቲክቶክ የሚያቀርቡት። የሚገርማችሁ ተመልሰው ምንም ሲሳደቡ አያለው። አንዳንዴ በሰሞኑ በቀን 10-20 ጊዜ የህዝቡን ችግር በውሃ በመንገድ በተለያዩ ችግሮች ተሰቃየ ብለው የሚያርገበግቡ ሰዎች የምርጫ ሰሞን የራሳቸውን አጀንዳ የፓርቲያቸውን የቡድናቸውን አጀንዳ ለማስፈጸም እንጂ ለህዝቡ ተቆርቁረ እንዳልሆነ ሁላችንም የምናቅ ሰዎች አዋቂን የምንል ሰዎች ከ20 ዓመት ከ30 ከ40 ዓመት በላይ የሆንን ሰዎች በደንብ ምናቅ ይመስለኛል። ህዝቡ መቼም ይሆን መቼም መቀለጃ ነው፣ መጫወቻ ነው። ተቃዋሚም ህዝቡን ተገን አድርጎ ይቀልዳል፣ ይጫወታል፣ የራሱን ጥቅም ያስከብራል። በመንግስትም በኩል በየጊዜው ምርጫ ሲደርስ የመሰረተ ድንጋይ ማስቀመጥ የተቀመጡ ድንጋዮች በሙሉ ቢሰበሰቡ ፎቅ የሚያሰሩበት ሁኔታ ባለበት ሁኔታ ህዝቡ መቀለጃ ነው ብል እኔን የሚቃወመኝ ያለ አይመስለኝም። በነገራችን ላይ እኔ የትኛውም ፓርቲ የመንግስትም ሆነ የተቃዋሚ ፓርቲ የትኛውም ቡድን ደጋፊ ወይም ደግሞ ፍላጎት ማሳካያ አይደለሁም። እኔ የህዝቤ ደጋፊ ነኝ። ለወጣቶች እኔ ማስተላልፈው መልእክት ለአንዳንድ ቡድኖች መጠቀሚያ አትሆኑ። ለገዢው ፓርቲውም ይሁን ለተቃዋሚ ፓርቲዎችም ይሁን የራሳቸውን ጥቅም ለሚያባርሩ ህዝቡን ቀብድ ይዘው ለሚሯሯጡ አትሌቶች መጠቀሚያ አትሆኑ። አፈቀላጤ ንግግር ባወቀ የፖለቲካ አካሄድ ያወቀ በሙሉ ነገሮችን ያሳካል ማለት አይቻልም። ለሁሉም የራሱ የሆነ አጀንዳ አለው። ህዝቡን ቀብድ ይዞ ነው የሚጫወተው ሁሉም ከመንግስት ጀምሮ። ስለዚህ አሁንም ቢሆን ጥቅም የሚገኝም ቢሆን እንኳን በህዝቦቻችን ነው የሚገኘው። አንደኛ ህዝብ ሲጠቀም አንተም ትጠቀማለህ፣ እናት አባትህ ነው የሚጠቀሙት። ሁለተኛ ደግሞ አጀር የሚገኝም ከሆነ በህዝቡ ነው አጀር የሚገኘው። ይሄ ካልሆነ በስተቀር ሌላው ድራማ ተውት። ይሄ አብዝቶ ቁዱድ ማይንፋ